አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ተረፍ ይበልኝ በያላችሁበት ሁሉ ፈጣሪ ይጠብቃችሁ። ዛሬ በአዲስ ቪዲዮ ብቅ ብያላችኋለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ የመጣንበት አጀንዳ በሁለት መንገድ ነው የመጣሁት ማለት ነው። አንዳንዴ በስደት ላይ እየኖርን ለአመት ለሁለት አመት ብለን እንመጣለን። ከዛም 4 አመት 5 አመት ኦልሞስት እስከ 10 አመት እስከ 15 አመት በስደት ላይ ያለን እህቶች አለን ማለት ነውና በስደት ላይ ስንኖር ታውቃላችሁ፣ በኮንትራት ቤት ያላችሁ መቼም መውጣትን መንቀሳቀስ ያው ብዙ ሰዓት አትችሉም። ያው በውስጥ በከፊሉ ውስጥ ስለምትሆኑ ማለት ነውና በውጭ ያለነው ደግሞ አንዳንድ እንደዚህ ኢጃዛ ምንም ሊኖረን ይችላል። በዛ ምክንያት ምናምን ስደት ሳትሄዱ ሀገራችሁ ላይ መግባት ስለሚያቅተን አግብተው ወልደው ዛሬ የተኳሉ ማለት ነው። አንዳንዴ ደግሞ በኮንትራት ቤት ደግሞ ብዙ አመት የሚገፋሉ እህቶችና እና አብርሽና የሩታን ቪዲዮ እየተከታተልን በስደት ላይ እንደዛ ያን ያህል ፍቅር ያን ሁሉ ደስ የሚል ነገር አሳልፈው አሁን ላይ ደግሞ ተጣልተው እንደዚህ ሆነው ስታው ደግሞ ኧረ ትዳር ይቅርብ ይድብን ብሎ ይቅር ለምን ቆም ያልቀርም ፍቅር እንደዚህ ከሆነ ይቅር ምናምን እያላችሁ ብዙ እህቶች የምትኮምቱ ምናምን ልጆች አላችሁና አንዳንድ ጊዜ የኔ ህይወትና ወይንም የሌላ ሰው ህይወት አንድ አይደለም። ዋናው ምንድነው በስደት ላይ ዓለም ስንኖር እርሚያችንን ጨርሰን ገንዘብ አፍርተን እንገባል። ከዛ ኢትዮጵያ ስንገባ ደግሞ ልጅም ይለናል መውለድ እሺ ሳይለን ሲቀር ደግሞ በቃ እንተክዛለን። ለምን ነው እርሚያችንና ጊዜያችንን በስደት ላይ ስላባከን ነው ማለት ነው። እና ፈጣሪ በፈቀደው መንገድ ትዳራችንን ይዘን በቃ ቢሆን ይሆናል ያን ነገር ባይሆን ደግሞ ቢያንስ እንኳን ልጃችሁን ነገ መጠሪያችሁን ተከታችኋል ማለት ነው። ግን አንድ ሰው ህይወቱ ስላስጠላ ወይንም ያን በቃ የሚያምር ፍቅራቸው ያንም በቃ ምን ብዬ ልንገራችሁ እንግዲህ ያያችኋቸው ነው እንደዛ የሆነ ፍቅራቸው አሁን እኔ በነገራችን ላይ ፕራንክም እየመሰለኝ ብዙ ጊዜ አላምንም። የሚገርማችሁ ነገር ፕራንክ በበዛ ቁጥር እምነት ይጠፋል። ሰው ራሱ መንገድ ላይ እየሞተ ሀሩህ ድረሱልኝ ቢል ማለት ነው አቦ ፕራንክ ነው ብሎ ነው አሁን ላይ የሀገራችን ሰው የሚያልፈው። ለምን ነው ፕራንክ በጣም ጥግ ድረስ ስለበዛ ማለት ነውና አንዳንድ እህቶቻችን ተስፋ አትቁረጡ ለማለት ነው። አንዳንድ በጣም እህቶች ነው በጣም ነው የሚያሳዝኑኝ። ለምንድን ነው በስደት ላይ ሆነው የነሱን የሚከታተሉ እህቶች በቃ ተስፋ ቁርጥ በቃ እንደዚህ ከሆነ ወልዶ መለያየት ኧረ ይቅር በቃ እኔ ቁሜ እቀራለሁ በማዳም ቤት ይሻለኛል ሀገርም በህድ በቃ ተስፋ እንኳን እያረኩ ነበር አሁን ግን በቃ ይቅር ምናምን እና በጣም ራሳችሁን እንትን አታድርጉ። እነሱ ቢያንስ ላይፋቸውን አሳልፈው ከልጅ ደረጃ ደግሞ አሁን ልጅ ለመውለድ ደርሰዋል። ነገ አብርሽ ቢሄደው ሌላ አብርሽ ይመጣል ብላ ሩታም ፏ እያለች ነው ልጇ ጋር አይደል እንዴ? ስለዚህ ህይወት አንዱ ሲሄድ አንዱ ይመጣል የሚባል ነገር አለና እንደዛ አድርገው እያሳለፉት ነው። ያው እንግዲህ እንደምታዩት ሩታ ብትሄድ ሄርሜላ ተተካች ጋይስ ወይኔ ጋይስ እና ሩታ ብትሄድ ሌላ ሄርሜላ መጣለች ለአብርሽ ማለት ነው። ስለዚህ ወገን በህይወታችን ላይ ጥብቅ እርምጃ ባንወስድ ጥሩ ነው። ተስፋችንም እንደዚህ ያልን ባናጣ ደስ ይላል። ለምን ነው በጣም ገና ብዙ የሚጠብቀን ሀላፍትና ብዙ የሚጠብቀን ነገር አለና በስደት ላይ የለፋንበት ደግሞ የማዳም ቆሞች እፎይ ብለን ደግሞ እርፍ ብለን የሚንከባከበን ባል ያለላችሁ ጥሩ ባል ደግሞ ሰጥቷችሁ ያላችሁም ደግሞ ፈጣሪ መጨረሻውን አሳምሮላችሁ የምትኖሩ ያድርጋችሁ። ጸሎት አድርጉ በየሃይማኖታችሁ። መቼም በስደት ላይ ኑረን መጨረሻ ላይ ከባል አንዘልም ከልጅም አንዘልም። ወጣትነት እንደሆነ ነገ በቃ ያልፋል። ይሄም የምንዘለውም ሆነ ምን በቃ ሀሳብ ምንም ሁሉም በወጣትነት አይኖር ከሆነ ሀላፊነት ሲመጣ ደግሞ ወደ ትዳር ህይወት ስትገቡ ልጅ ሲመጣ በጣም ትልቅ ሀላፊነት አለባችሁና ራሳችሁን ሬዲ አድርጋችሁ ነገ ሰርቼ ፋሚሊ መስርቼ እኖራለሁ የሚለውን ነገር ማሰብ አለብን። ፋሚሊ ማለት ነው እንጂ እና አብርሽ ተለያዩ ኧረ የኔም ህይወት በቃ ነገ እንደዚህ ይሆናል እንደዚህ ማሰብ የለባችሁም ውዶችዬ ማለት ነው። ነገ እናንተ እንደውም የማዳም ቅመሞች ማለት ነው ደስ የሚል ህይወት የተመቻቸ ህይወት ሊኖረን ይገባል። ለምን ነው
በስደት ላይ ደክመን ያለ እረፍት ሌት ቀን ሰርተን እርፈት ማግኘት ስላለብን እንክብካቤ ማግኘት አለብን በተለይ ማለት ነው። እና ውዶችዬ ምን ልላችሁ ነው ተስፋ ባንቆርጥ። ብዙ ኮሜንቶች ስከታተል በጣም ተስፋ የቆረጠ ህዝብ ነው ያለው። እንዴ እንደዚህማ መሆን የለባችሁም እንዴ! እንዴት ካልተሰራ እኛ አሁን እሺ ስለነሱ ርዕስ አንስተን ተወያይተን ቪዲዮ እንለቃለን። እነሱ ደግሞ የሆነ የራሳቸውን ነገር ሰርተው የራሳቸውን ፊልም የራሳቸውን ድራማ ሰርተው ካለቀቁ ምን ሰርተው ይበላሉ? እሺ በዚህ ነገር ከተሰማራችሁ ያ በዛ በተሰማራችሁበት ዘርፍ መንቀሳቀስ አለባችሁ አይደል? እና ለምን እናንተ ራሳችሁን ትጎዳላችሁ? ለምን ራሳችሁን ጎርታችሁ የነሱ ህይወት አላማረምና የኔ ነገ አያምርም ብላችሁ በራሳችሁ ላይ ተስፋ ትቆርጣላችሁ? ለምን ራሳችሁን መጠበቅ። አሁን ደግሞ ብርድ ሰዓት ነው ጋይስ። በቃ ባዝሊናችሁ ሎሽናችሁን ግዝት ማዳሞቻችሁ ከገዙላችሁ ገዙላችሁ፣ ካልገዙላችሁ ራሳችሁ ግዝት፣ ካልሶቻችሁን ግዝት፣ ራሳችሁን ጠብቅ፣ ልብስ ብልት ጥጥት እምር ይበልባችሁ የማዳም ቅመሞችዬ ማለት ነው። ከዛ በኋላ በእናንተ ነው ያለ ዳይመንድ ናችሁ። የማዳም ቅመም ምንጊዜም ዳይመንድ ናት። ስለዚህ ይሄን ስል በምክንያት ነው። ስለዚህ ራሳችሁን ደግሞ መጀመሪያ ለራሳችን ደርሰን ነው ለሰውም ነገር ደራሽ የምንሆነውና በርታችሁ የራሳችሁ ጥሩ አላማ ጥሩ ተስፋ እንደሚኖራችሁ ተስፋ አደርጋለሁ። ጥሩ ነገር ተመኙ እንጂ ያንዱ ህይወት አልሆነምና ቦይኔም ህይወት አይሆንም ማለት ይሄ በጣም ድክመት ነው። እና ራሳችንን ከወደድን ለራሳችን እንክብካቤና ጊዜ ከሰጠነው ነገ ትልቅ ደረጃ ማንደርስበት ምንም አይነት ምክንያት የለምና ጠንካሮች መሆን ብልጥ መሆን ነው ያለብን። በስደት ላይ ብር እንዴት ብሎ እንደሚመጣ ድካማችንን አይታችኋል። ቢያንስ እንኳን እነሩታ አንድ ቪዲዮ ይለቃሉ ተዝናንተውም ሆነ ፏ ብለው ወይም ተጨቃጭቀው አንድ ቪዲዮ ተለቀቁ በቃ ስራቸውን ሰሩ ማለት ነው። የማዳም ቆሙ ደግሞ በኩሽና እንደዚህ ቢሆን በቃ አቦይ ሀነሱ የበለጠ ፍቅር የለም ነበር እንደዚህ ሆኖ። አረ እኔ ምን አባቴ ብቸኝነቴን እንዴ ብቸኝነት ገና ህፃን እንችዲ ለምን ብቸኝነት? ስለዚህ ተስፋ ሊኖረን ይገባል። ከፈጣሪ ደግሞ ጸሎትም ዱዓም ያረግን የተሻለ ነገር እንዲሰጠን ነው። የርፈትን ደግሞ የሚያሳርፍ ጥሩ ነገር ሰጥቶ እንድንኖር ነው ምኞት ማድረግ ያለብን። እናቶቼ ብዙዎቻችሁ ተስፋ አትቁረጡላችኋለሁ። ነገ ሌላ ቀን ነው። ነገ ራሳችን ፈጣሪ የፈቀደልንና ለራሳችን ፈጣሪ ያስቀመጠልን እንጀራ አለ፣ የራሳችን ርዝቅ አለ። የማንንም የኛን ርዝቅ ማንንም አይበላም። ይበላሻል ይሻግታል እንጂ ማለት ነው። የኛን ነሲብ ማንንም አይበላምና በፈጣሪያችን ተመክተን ፈጣሪውን የያዘ ወርቁ አይወርቅምና ጠንካራ ሆነን መስራት፣ የመጣንበትን አላማ ማስተካከል፣ ከመጣንበት አላማ አለመዘናጋት። ነገ የተሻለ ደረጃ ማንደርስበት ምንም አይነት ምክንያት የለም ማለት ነው። ከመጣንበት አላማ የምንዘናጋው መተን በቃ ካልሆነ ቦታ ስንገኝ መተን በቃ የማይሆን ነገር ስናደርግ የመጣንበትን ነገር እንዘናጋል። ከዛ ለመዘናጋት ነው እንጂ ምንም አትደሰቱበት፣ ምንም ደስተኛ ሆናችሁ የማትመሩት ትዳር አይኖርም ማለት ነው። ስለዚህ ራሳችሁን ጠንካራ ራሳችሁን ተጠበቃችሁ ተፈላጊ ናችሁ ጊዜ የኔ ቆንጆዎች ማለት ነው። እና የነበረን ቆይታ ይሄ ነው። ብዙ ልጆች ስላሳዘኑኝ ነው በቃ የሚጽፉ ኮሜንት ተስፋ የሚያስቆርጥ ኮሜንት ነውና እንደዚህ መሆን የለብንም። ያንዱ ህይወትና ያንዱ ህይወት አያገናኘውም። የሌላ ህይወትና የሌላ ህይወት አያገናኘውም። ካንዱ ቤት እኮ ስጋ ቢበላ ካንዱ ቤት ሽሮ ነው የሚበላው። ካንዱ ቤት ደግሞ ጎመን ቢበላ ካንዱ ቤት እንግዲህ ድንች ወጥ ሊሆን ይችላል፣ ሽሮ ሊሆን ይችላል። እና ሁሉም ሰው የሚኖረው እንደ ቤቱ ነው። እንደ ጎረቤትማ ሁሌ የምንኖራል ካልን በጣም አንችልም። እና ሰው እንደ ቤቱ እንደሚኖረው ሁሉ ራሳችንን ደግሞ ስለ ራሳችን ብቻ በቃ እንጂ ሌላ ሰው ስለተበላሸ እኔ የሚበላሽ ማለት አይደለም። ወዶች ጠንካራ ሆኖ የማዳም ቅመሞችዬ በማዳም ኩሽና የተሻለ ነገር እንግዲህ በፈጣሪ ፍቃድ እንደምናገኝ ተስፋ አደርጋለሁ። ሁላችንም አብረን ለማደግ አብረን ጥሩ ደረጃ ለማድረስ ሁላችንም እንተባበር። እወዳችኋለሁ ለአላህ ብዬ። ፈጣሪ ባላችሁበት ሁሉ ይጠብቃችሁ። ሀገራችን ኢትዮጵያን ፈጣሪ ይጠብቅልን። በቀጣይ ባህሪ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።